ሰላም ጤና ይስጥልን የተከበራችሁ ውድ ኢቫንጀሊካል ቲቪ ተመልካቾቻችን የወንጌል አማኞች ድምጽ ነው። የሳቱ መረጃዎች ይዘላችሁ ቀርበናል። ከመረጃዎቹ ጋር በተለይም ደረጃ አብራችሁ ቆይታ አድርጋለሁ። አብራችሁ ቆዩ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የሚሽን አገልግሎት ዙሪያ በርካታ ስራዎችን እያከናወነ መሆኑን ገለጸ። ባልደረባችን ናትናኤል ጌታቸው ተጨማሪ አለ። ቅዳሜ ህዳር 20 2018 ዓ.ም በአዋሬ ሙሉ ወንጌል አጥቢያ በተዘጋጀው ፕሮግራም ላይ 30 የአጥቢያ መሪዎች አገልጋዮችና ከክላስተር አስተባባሪዎች ተገኝተዋል። በእለቱም የሚሽን ዲፓርትመንት አገልግሎት ከተቋቋመበት ጊዜ አንስቶ ስላከናወናቸው ዋና ዋና አንኳር ስራዎች ገለጻ ተደርጓል። ተያይዞም በወቅቱ አገልግሎት ክፍሉ ያዘጋጀው የአጭር የመካከለኛና የረጅም ጊዜ ስልታዊ ዕቅድ ዝርዝር በዋነኛነት ቀርቦ ውይይት ተደርጎበት ከተሳታፊዎችም በጎ ምላሽ መገኘቱን ቤተክርስቲያኒቱ አሳውቃለች። እንዲሁም በየአጥቢያዎቹ ለተቋቋመው የወንጌል ማህበርተኞች አገልግሎት የሚረዳ ማኑዋል ዲፓርትመንቱ ሰርቶ በማቅረብ ለተሳታፊዎች ያስረዳ ሲሆን በክልሉም ከተገመገመና ከጸደቀ በኋላ ለየአጥቢያዎቹ እንደሚላክ ተገልጿል። በእለቱም ለእግዚአብሔር እንደ ልቡ የሆነ ሰው ማን ነው ለወንጌል እንደሚገባ የሚኖር በሚል ርዕስ በፓስተር ምህረት ከበደ የእግዚአብሔር ቃል መልእክት ቀርቧል። በመጨረሻም የአገልግሎት ክፍሉ ከዚህ በፊት በአገር ውስጥ ያሰማራቸው ሚሽነሪዎች በምን ሁኔታ ላይ እንዳሉ ለማረጋገጥና አስፈላጊውን መንፈሳዊና የተለያየ ድጋፎች እንዲያመች በደብረ ብርሃን እንዲሁም በአሰበ ተፈሪና ጭሩ አካባቢ ያደረገውን ጉብኝት አስመልክቶ በፎቶ የታገለጸ አድርጓል። በቀጣይም ከሀገር ውጪ የተለያየ የዓለም ሀገራት ሚሽነሪ ሆነው ሊላኩ በዝግጅት ላይ ከሚገኙ 4 ሚሽነሪዎቹ ውስጥ 3ቱ በአካል ተገኝተው ለታዳሚው ራሳቸውን አገልግሎታቸውን እንዲሁም በቀጣይ በሚሽነሪ ስለሚያገለግሉበት አገልግሎት ገለጻ አድርገዋል። በመጨረሻም የፕሮግራም በቀጣይ ተከታታይ ቅዳሜዎች ሌሎች በዲፓርትመንቶች ስር ለተቋቋሙ ክላስተሮችና በስራቸው ስር እንደሚደረግ በመግለጽ ዝግጅቱ በጸሎት ተጠናቋል። መረጃውን ከቤተ ክርስቲያኒቱ የፌስቡክ ገጽ አገኘ ነው። የመሰረተ ክርስቶስ ቤተክርስቲያን ዓመታዊ የወንጌል ቀን ታኅሳስ 5 ቀን 2018 ዓ.ም እንደሚከበር ተገለጸ። ባልደረባችን ቃል ኪዳን እንዳለ ተጨማሪ አላት። በመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ የወንጌል ስርጭትና ቤተክርስቲያን ተከላ መምሪያ ከአዲስ አበባና ምስራቅ አዲስ አበባ ክልል ለመጡ አገልጋዮች በመሰረተ ክርስቶስ ቤተክርስቲያን አጥቢያዎች ታኅሳስ 5 ቀን 2018 ዓ.ም ስለ ወንጌል ሁሉን አድርጋለሁ በሚል መሪ ቃል ስለሚከበረው የወንጌል ቀን መግለጫ ተሰጥቷል። የወንጌል ቀኑም 3 ነገሮችን ዓላማ በማድረግ እንደሚከበርም ተገልጿል። እነርሱም ህዝቡን የወንጌል ሰባኪ ለማድረግ ሚስዮናዊ ጸሎት ለማከናወንና አማኞችን ለወንጌል አገልግሎት ገንዘብ እንዲሰጡ ማነሳሳት እንደሆነም የመምሪያው ኃላፊ መጋቢ አባይና አንጁሎ ገልጸዋል። ለፕሮግራሙ ተሳታፊዎች የእንኳን ደህና መጣችሁ ንግግር ያደረጉት የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት ጽሕፈት ቤት ኃላፊ መምህር ገመቹ ደበሎ ሁላችንም ያለነው ለወንጌል ነው፣ ወንጌል የኛና የነሱ የምንለው ሳይሆን የወንጌል ጉዳይ የሁላችንም ጉዳይ ነው በማለት መልእክታቸውን አስተላልፈዋል። የመሰረተ ክርስቶስ ቤተክርስቲያን ወንጌል ስርጭትና ቤተክርስቲያን ተከላ መምሪያ በአሁኑ ሰዓት ወንጌል ባልተደረሰባቸው የማህበረሰብ ክፍሎች ልዩ ትኩረት በመስጠት 200 ሚስዮናውያንን በመላው ሀገሪቱ አሰማርቶ ማገልገል ላይ ይገኛል። መረጃውን ከቤተ ክርስቲያኒቱ የፌስቡክ ገጽ ላይ ያገኘ ነው። የተከበራችሁ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች ይህንን ይመስል ነበር። ከመረጃዎቹ ጋር በተለይም ደረጃ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ አደረግን። መረጃዎችን ባልደረባችን አማኑኤል ሌቢሶ አዘጋጀላችሁ። ከቀሪ ኢቫንጀሊካል ፕሮግራሞች ጋር መልካም ቆይታ